ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየት ካላችሁ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በተለይም በሳምንቱ አጋማሽ እየተካሄዱ ባሉ ጨዋታዎችም ዙሪያ መልከታዎቻችሁ እንደ ሁልጊዜው እያካፈላችሁን ቆዩ። በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። በአውሮፓ የመረጃ ሰዓታችን የላሊጋው መሪነት በሳምንቱ መጨረሻ እንደነበሩት ነው። አሁንም ባርሴሎና ትላንትና ቀሪ መርሃ ግብሩን በድል ካጠናቀቀ በኋላ በእርግጥ በስቴዲየሙ ጨዋታው ለመቋረጥ ግድ ብሎት ነበረ። ጉዳዩን እናጠረዋለን። ከስፔን በተጨማሪ በጣሊያን፣ በጀርመን፣ በፈረንሳይ የጥሎ ማለፍ ጨዋታዎች፣ በመካከለኛው ምስራቅ ጨዋታዎች ነበሩ። የዓለም ዋንጫ አነጋጋሪ እውነቶች እንደቀጠሉ ነው። በርካታ መረጃዎችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃም ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን አስቀድመን እናነሳለን። ትላንት የነበሩ ጨዋታዎችን በጥቂቱ እንመለከታቸዋለን። ግን ከተጠባቂ ጨዋታው አንዱ የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ የፕሪሚየር ሊጉን መሪነት ከአርሰናል የተቀበለበት፣ በርንሌ በሽንፈቱ ከፕሪሚየር ሊጉ የወረደበት ምሽት ነበረ። ሃላንድ በባሌም በቦሌም ዋናው ድሉ ነው ሲል ፔፕ ጋርዲዮላ ምርጡ ጨዋታችን ነበር ብለዋል። ከ200 ቀናት በኋላ አርሰናልን ከአንደኝነት ያፈናቀሉት ሲቲዎች ልዩነታቸው በጣም አነጋጋሪ ነው። ቀጣይ መርሃ ግብሮች ድል ብቻ ሳይሆን ጎሎቹን በጣም አስፈላጊ ናቸው። የጨዋታውን ኮከብ የጨዋታውን ስልተ ምት የሆነውን ተጫዋችና አጠቃላይ ለየት ያሉ እውነቶችን በማንቸስተር ሲቲ በኩል በቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃ ይዘንበታል። ቼልሲ የሚያደርጉትን አያቆም ተብለዋል። ያላቸውን ሰውና የተባሉበት ምክንያት ግልጽ ነው። ቼልሲ አሰልጣኝ ሊያም ሮዛኒየርን ባስፈረማቸው በወራቶች ውስጥ ነው ያሰናበታቸው። ውድ ቤተሰቦቻችን በእርግጥ ስንበታቸው ሲጠበቅ ነበረ። አንዳንድ አዳዲስ እውነቶችም አሉ። ምን እየተካሄደ ነው አሁን ቼልሲ ቤት? ምን አዲስ ነገር አለ? ከሳቸው መሻር በኋላ ወይም ከስልጣናቸው መነሳታቸው በኋላ ለመሆኑ መልበሻ ክፍልስ ማን እየተባሉ ነው ሲጠሩ የነበረው? ቀጣይ ምን እንጠብቃለን በቼልሲ ቤት የሚለውን በዩቲዩብ ገጻችን በቃል ስፖርት ተይዟል። ከሊቨርፑል ጋር በተያያዘ ከዝውውር ጋር በተያያዘ በርካታ መረጃዎች እየወጡ ነው፣ እንመለከታቸዋለን። ምናልባት ሊቨርፑል ከሌሎቹ ክለቦች ይመራሉ የሚለው ነገር በትልቁ የሚነሳ ጉዳይ ነው። ጄሚ ካራገርም እንደ መፍትሄ ያስቀመጣቸው ነገሮች አሉ። ከሊቨርፑል ወቅታዊ ሁኔታ ጋር በተያያዘ ሰፋ ያለ መረጃም ለሊቨርፑል ለአምና ሻምፒዮኖቹ በቃል ስፖርት ዩቲዩብ ቻናል መረጃ ተይዟል። አብራችሁን ሁኑ። በማንቸስተር ዩናይትድ በኩል ዝውውሮችን የተመለከተ ተጨማሪ ጥንቅሮችን እናነሳለን። በክለቡ መቆየት ያለባቸው ተብለው ስለተወሰኑ ተጫዋቾች ሳሙኤል ሉከረስት የሚለው ነገር አለ። የቀድሞ ተጫዋች ኒኪ በት አውቀዋለሁ እያለ ነው። አንድን የማንቸስተር ዩናይትድ ተጫዋች እንዴት እንደሆነ እንነግራቸዋለን። ትላንትና ዩናይትድ ቤት ምን ነበር አዳዲስ ጉዳዮች? የቀድሞ አሰልጣኛቸው ሩበን አሞሪም ስማቸው ለምንድን ነው በሚዲያ ላይ አሁን የተነሳው የሚለውን እናጠረዋለን። በማንቸስተር ዩናይትድ የመረጃ ሰዓታችን በዩቲዩብ ገጻችን ላይ አርሰናል የፕሪሚየር ሊግን አንደኝነት መልሶ መውሰድ ብቻ ሳይሆን በ6 ነጥብ ልዩነት መምራት የሚችልበት እድል አለ። ቀጣይ ተጋጣሚው እናነሳለን። አርሰናል ቤት ሚኬል አርቴታ አንድ የሚያቋት ቀመራለች ይጠቀሙልን እየተባለ ነው። 3 ለየት ያሉ አጋጣሚዎችን በአርሰናል ቤት በምክንያት እናነሳለን። አርሰናልን በተመለከተም አጫጭር ስፖርታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ላይክ ካረጋችሁን፣ ሰብስክራይብ ካረጋችሁን ለኛ በቂ ነው። ሀሳብ አስተያየት ካለም ጻፉልን። ቃል ስፖርት ዩቲዩብ ቻናል ስፖርታዊ ጥንቅሮችን እያጋሯችሁ ቆይታ ማደርገውን ቃል ነኝ። በድጋሚ መልካም ቆይታ ተመኘን። የኢትዮጵያ ዋንጫ ሩብ ፍጻሜ መርሃ ግብሮች ናቸው እየተካሄዱ ያሉት። አንደኛውን ኃላፊ ያውቀናል። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ኤፕሪል 22 ዕለተ ረቡዕ ምሽት የመቀለ ሰባ እንደርታን ድል ነግረናችሁ ነበር። ቦዴቲ ከተማን በፍጹም አለሙ፣ ፕሪንስ ኦፌ እንደዚሁም ቦናሊ 3 ግቦች 3-2 እንዳሸነፈ ቦዴቲ ከተማን ሙሉ ቀን ተስፋዬና ቴዎድሮስ በለጠ ገብ ያስቆጥሩ ማለት ነው። የኢትዮጵያ ዋንጫ ሩብ ፍጻሜ መርሃ ግብሮች ዛሬም ይቀጥላሉ። ዛሬ የፕሪሚየር ሊግ ተሳታፊ የሆኑት መቻል ከወልዋሎ አዲግራት ዩኒቨርሲቲ ነው ጨዋታቸውን የሚያደርጉት። በጨዋታ ደረጃ እንግዲህ አርብም ይቀጥላል። ቤንች ማጂ ቡና ከኢትዮጵያ መድን፣ እንዲሁም ቅዳሜ ነገሌ አርሲ ከሲዳማ ቡና የሩብ ፍጻሜ መርሃ ግብሮች እንዲሁ ቀጥለው የሚካሄዱ ይሆናል።
ይሆናል። ከስር እንመለከታቸዋለን። በአውሮፓ ዛሬ በላሊጋ 3 ጨዋታዎች እናያለን። ሌቫንቴ ከሴቪያ፣ ሪዮ ቫይካኖ ከኤስፓኞል፣ ሪያል ኦቪድ ከቪላሪያል ይጫወታሉ። በጀርመን ዲኤፍቢ ፖካል የግማሽ ፍጻሜ መርሃ ግብር ስቱትጋርት ከፍራይቡርግ እንዲሁ መርሃ ግብራቸውን የሚያከናውን ይሆናል። በስፔን ላሊጋ እንደዚሁ ትላንትና መርሃ ግብሮች ነበሩ። ሪያል ሶሴዳድ ከሄታፌ ያደረጉት ጨዋታ አንደኛው መርሃ ግብር ነበረ። ጨዋታው በእንግዳው ቡድን ሄታፌ 1-0 አሸናፊነት ተጠናቋል። በጨዋታው ላይ የሪያል ሶሴዳዱ ተጫዋች ጎርት ታንግ በ29ኛው ደቂቃ ላይ በራሱ መረብ ላይ ያስቆጠራት ግብ ነው ሄታፌን በጨዋታው 1-0 ድል እንዲያደርግ የረዳው። በርከት ያሉ ግቦች የተመለከትንበት የኤልቼና የአትሌቲኮ ማድሪድ ጨዋታ በኤልቼ 3-2 አሸናፊነት ተጠናቋል። የኤልቼን 3 የማሸነፊያ ግቦች አፊን ሩግበር 18ኛው ደቂቃ ላይ ሲልቫ በፍጹም ቅጣት ምት 33ኛው በጨዋታ 75ኛው ደቂቃ ላይ ሶስቱን የኤልቼ የማሸነፊያ ግቦች ሲያስቆጥሩ አትሌቲኮ ማድሪድን ከሽንፈት ያልታደጉ ግቦችን ጎንዛሌዝ 10ኛው ደቂቃና 34ኛው ደቂቃ ላይ አስቆጥሯል። አስቀድሞ ግን ገና በ30ኛው ደቂቃ ላይ አልማዳ በአትሌቲኮ ማድሪድ በኩል በቀይ ካርድ ወጥቷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አትሌቲኮ ማድሪድ ባለፉት 8 ጨዋታ አንድ ድል ብቻ ነው ያለው። እሱም ባርሴሎናን በአውሮፓ ሻምፒዮንስ ሊግ በመጀመሪያ ዙር ጨዋታ 2-0 ድል ያደረገበት ነው። በቀሪዎቹ 7 ጨዋታ በ6ቱ ሲሸነፍ በአንዱ አቻ ወጥቶ የዲየጎ ሲሞኔ ቡድን ከድል የተጣላ ጭራሽ ላሊጋውንማ እርግፍ አድርጎ የተወ ቡድን ሆኗል። የላሊጋው መሪ ባርሴሎና ከሴልታ ቪጎ ጋር ያደረጉትን ጨዋታ ድል አድርገው የላሊጋ መሪነታቸውን ወደ ነበረበት 9 ነጥብ መልሰውታል። ላሚን ያማል በጨዋታው 40ኛ ደቂቃ በፍጹም ቅጣት ምት ነው ድል ማድረጊያዋን ግብ ያስቆጠረው። ላሚን ያማልም በጨዋታው ላይ እንግዲህ በጣም ወሳኝ ነበር፣ ግን አንድ ነገር ገጥሞታል፣ እንመለስበታለን። ባርሴሎና ላሊጋውን በ9 ነጥብ ልዩነት አሁን እየመራ ነው። 82 ነጥቦች ደርሷል። ሴልታ ቪጎ 44 ላይ ቀርቷል። ቀጣይ ሳምንት ቅዳሜ ሄታፌ ከባርሴሎና፣ እሁድ ቪያሪያል ከሴልታ ቪጎ እንደዚሁ መርሃ ግብራቸውን የሚያከናውኑ ይሆናል። ላሚን ያማል በአጠቃላይ በዚህ ውድድር ዓመት ለሀገሩና ለባርሴሎና 24 ጎል 20 አሲስት 44ኛ የግብ አስተዋጽኦ ላይ እንደዚሁ የደረሰበት ነው። በላሊጋ ብቻ ደግሞ ካየነው 26 ጨዋታ 27ኛ የግብ አስተዋጽኦ የሆነለታል ማለት ነው። ትላንትና ላሚን ያማል ጉዳት አጋጥሞታል። ወደ ቤተሰቦቻችን ጉዳቱ ተጨማሪ ሕክምና ምርመራ ይደረግለታል ተብሏል። በዛሬው ዕለት የዓለም ዋንጫ ሊጀመር ከ50 ቀን በታች በቀረው ሰዓት ላሚን ያማል ጉዳት ማስተናገዱ ግን በጣም አሳሳቢ ሆኗል በግል ለተጫዋቹ። ሲቀጥልም ደግሞ ለባርሴሎና በዚህ በወሳኝ ዋንጫ ፉክክሩ ሰዓት ላይ ይህን ጉዳት ማስተናገዱ በጣም አሳሳቢ ነበረ። ትላንትና በእርግጥ የእሱ መጎዳት አንደኛው ነገር ነበር። ሁለተኛው ትላንትና በጨዋታው በኩል ወደ 20 ደቂቃ አካባቢ ለመቋረጥ ተገዶ ነበረ በስቴዲየም ውስጥ። ደጋፊ እንግዲህ ህመም አጋጥሞት ነው ጨዋታው እንዲቋረጥም ሆኖ የነበረው። ትላንትና ግን ጨዋታው ላይ ላሚን ያማል ግብ 1-0 ድል ያደረገው ባርሴሎና ላሚን ያማልን በጉዳትም አጥቶታል። ፔድሪ የጨዋታው ኮከብ ነበር። 1-0 ድል ባደረጉበት ጨዋታ ሴልታ ቪጎን በጣም ወሳኝ የተባለ እንቅስቃሴ በምሽቱም ጨዋታ ስቷል። ምናልባት የተሻረችው የፌርሚን ግብ ትጠቀሳለች። ያው ኦፍሳይዱን እንግዲህ በቴክኖሎጂ ነው የተለየው እንጂ በጣም አስቸጋሪ ነው የፌራን ቶሬዝ ግብ የተሻረችበት መንገድ። ከዛ ውጭ ጎል አስቆጥሮ የተሻረበት ፌራን ቶሬዝ በጨዋታው ላይ እንግዲህ ይህ ልብሱን ወደ ላይ ከፍ አድርጎ መልእክት አስተላልፎ ነበረ፣ ግን ግቧ እንደተሻረች ይታወቃል። ያው በላሚን ያማል ግብ ብቻ ነው 1-0 ድል ያደረጉት። አሁን ላሊጋውን በ82 ነጥብ ይመራል ባርሴሎና። ማድሪድ በ73 ይከተላል። ቪያሪያል በ63ኛ፣ አትሌቲኮ ማድሪድ በ57 4ኛ ነው። በነገራችን ላይ በሴቶቹም እንደዛው ነው። ላሊጋውን በደንብ ነው ዶሚኔት ያደረጉት። ትላንትና ኤስፓኞልን በሴቶቹም 4-1 በሆነ ውጤት ድል አድርገዋል። የነጥብ ልዩነታቸው በጣም ሰፊ ነው በሴቶቹ ላሊጋ በራሱ። በጣሊያን ትላንት የነበሩት መርሃ ግብሮች የኮፓ ኢታሊያ የግማሽ ፍጻሜ መርሃ ግብር ነበረ። ለፍጻሜ ያለፈው ቡድን ታውቋል። ትላንትና ታላንታና ላዚዮ ያደረጉት ጨዋታ በመደበኛ ደቂቃ 1-1 ነበረ የተጠናቀቀው። 84ኛው ደቂቃ ላይ ሮሚኒየል ለላዚዮ መሪ ያደረገ፣ 86ኛው ደቂቃ ላይ ፓስሊች አቻ አደረጋቸውና ከ2 ደቂቃ በኋላ እንግዲህ አቻ የሆኑት ሁለቱ ክለቦች ወደ መለያ ምት ማቅናት ነበረባቸው። በኋላም ላይ ላዚዮ ከመቷቸው ፍጹም ቅጣት ምት 2ቱን አስቆጠሩ። አታላንታ 1 ብቻ ነው ያስቆጠሩት፣ 4ቱን ሳቱት። በዚህ ምክንያት 2-1 በሆነ ውጤት በፍጹም ቅጣት ምት የተጠናቀቀው። በአጠቃላይ ውድ ቤተሰቦቻችን ሁለቱ ክለቦች በደርሶ መልስ 3-3 ተጠናቆ በመለያ ምት ላዚዮ አሸንፎ ለፍጻሜ ደርሷል ማለት ነው። በዚህ መሰረት
ኢንተር ሚላን ከላዚዮ የኮፓ ኢታሊያ ፍጻሜ ጨዋታቸውን በፈረንጆች አቆጣጠር ሜ 13 ማለት ነው ኦልሞስት ከአንድ ወር በታች በቀረ ጊዜ ጨዋታቸውን የሚያከናውኑም ይሆናል። በጀርመን የዲኤፍቢ ፖካል አንደኛው የፍጻሜ ተፋላሚ ቡድን ታውቋል። ባየር ሙኒክ ሆኗል። ትላንትና ከባየር ሌቨርኩሰን ጋር ያደርጉትን ጨዋታ 2-0 በሆነ ውጤት ድል ያደረጉ ባየር ሙኒኮች ሃሪኬን 22ኛው ደቂቃ ላይ፣ ሉዊስ ዲያዝ 93ኛው ደቂቃ ላይ ሁለቱን የባየር ሙኒክ የማሸነፊያ ግቦች ነው ከመረብ ያዋሃዱት። ሃሪኬን አሁን 52 ጎሎች ላይ ደርሷል። በዚህ ውድድር ዓመት ውድ ቤተሰቦቻችን ለባየር ሙኒክ በዲኤፍቢ ፖካልም እንግዲህ ከ2020 በኋላ ምናልባትም ዋንጫውን ሊያመጡ የሚችሉበት አጋጣሚ ሊሆን ይችላል ተብሎ ይጠበቃል። እንደ አጠቃላይ 138 ጎል በ141 ጨዋታ ለባየር ሙኒክ እንደዚሁ ሃሪኬን ያበረከተበትም ምሽት ሆኖለታል። ሃሪኬን ለእንግሊዝም ለባየር ሙኒክም 49 ጨዋታ 62ኛ የግብ አስተዋጽኦ ነው። 57ቱ ጎል ናቸው፣ 5ቱ አሲስት ናቸው። እንዳልኳችሁ ነው። አሁን ትልቁ ጉዳይ በጀርመን ዲኤፍቢ ፖካል ፍጻሜ የደረሰው ባየር ሙኒክ ድል ያደርጋል ወይ ነው። እነኚህ ሁለት ተጋጣሚዎች ማለትም ስቱትጋርትና ፍራይቡርግ ደግሞ ዛሬ ተጫውተው ድል ያደረገው ቡድን ባየር ሙኒክን በፍጻሜ የሚፋለም ይሆናል። በባየር ሙኒክ በኩል ምናልባት የተወሰኑ አጫጭር ስፖርታዊ መረጃዎችን በዛውን ጨምር። በባየር ሙኒክ በኩል ዘንድሮ በቡንደስሊጋው ሃሪኬን 37 የግብ አስተዋጽኦ፣ ኦሊሴ 30 የግብ አስተዋጽኦ ደርሷል። በጀርመን ቡንደስሊጋ ሁለት የፊት መስመር ተጫዋቾች ከፍተኛ የተባለ እንደዚህ አይነት የግብ አስተዋጽኦ የነበራቸው ግራፊት በ2008-9 ወልቭስበርግ 34 የግብ አስተዋጽኦ፣ ዜኮ ኤዲን ዜኮ ማለት ነው 33 የግብ አስተዋጽኦ ነበራቸው። በጣም አስደናቂ ነበረ። አሁን ሌላ ታሪክ ተደግሟል በባየር ሙኒክ። ያኔ በነገራችን ላይ ወልቭስበርግ በ2 ነጥብ ልዩነት የቡንደስሊጋው ሻምፒዮንም ጭምር የነበረበት ነውና አሁን የባየር ሙኒክ የፊት መስመር ተጫዋቾች ጥራት ያኛውን ቁጥር በእርግጥ ኬን ግራፍቲን አልፎታል። ኦሊሴ የዜኮን ቁጥር ሊያልፍ 3 የግብ አስተዋጽኦ ብቻ ነው የቀረው። ጀርመናዊ የባየር ሙኒክ የፊት መስመር ተሰላፊ ሰርጂ ናብሪ በጉዳት ለረጅም ጊዜ ከሜዳ እንደሚርቅ ተገልጿል። በጉዳት ምክንያት ከዓለም ዋንጫ ውድድር ውጭ መሆኑንም እንግዲህ መረጃዎች እያረጋገጡ ይገኛሉ። ከባድ ቀናት አሳልፍ ያለው የዓለም ዋንጫ ተስፋ ያብቅቷል፣ ቡድኑን ከቤት አበረታታለው የሚል ጽሁፍ ለቋለ ተጫዋቹና በጣም አሳዛኝ የሚባል ዜና ነው። የዓለም ዋንጫው ከ50 ቀን በታች ነበር የቀረው። ተጫዋቹ በጉዳቱ እስከ 4 ወር ድረስ ከሜዳ ሊርቅ እንደሚችልም የጀርመን ሚዲያዎች በስፋት እየዘገቡት ይገኛሉ። በዚህ ምክንያት እንግዲህ ተጫዋቹ በቀጣይ ለባየር ሙኒክ ሲዝኑ ከተጀመረ በኋላ የሚመጣ አይነት ተጫዋች ይሆናል ማለት ነው። ከዛ የፊትነስ ጥያቄ ብዙ ነገር ሊነሳ ይችላል። ሰርጂ ናብሪ ቦታውንም ሊያጣ የሚችልበት እድል ሊፈጠርበት ይችላል እየተባለ ነው። ሰርጂ ናብሪ ከባየር ሙኒክ የውድድር ዓመቱም ውጪ ከዓለም ዋንጫም ውጪ መሆኑ ተረጋግጧል በጉዳት ምክንያት። በፈረንሳይ የኩፕ ደ ፍራንስ የግማሽ ፍጻሜ አንድ መርሃ ግብር ነበረ። ስቱትጋርትን ከኒንስ ያገናኘ መርሃ ግብር ነበረ። ጨዋታውም በኒንስ 2-0 አሸናፊነት ተጠናቋል። ዋሂ በጨዋታና በፍጹም ቅጣት ምት ያስቆጠራቸው 2 ግቦች ነው ኒንስን ለፍጻሜ ያበቁት። ውድ ቤተሰቦቻችን ኤላዋሂ 2 ግቦችን ማስቆጠሩ እንግዲህ በጨዋታውም ኮከባስ ብሎታል። ቡድኑም ለፍጻሜ ያብቅቶታል። በነገራችን ላይ ሁለቱ አሁን በኩፕ ደ ፍራንስ ለፍጻሜ የደረሱ ቡድኖች አንደኛው ሌንስ ነው። ሌንስ ለመጨረሻ ጊዜ ዋንጫ ያነሳው ከ17 ዓመት በፊት ነው። ኒንስ ደግሞ ትላንትና ያለፈው ከ29 ዓመት በፊት ነው ዋንጫ ያነሳው። ሁለቱ እንዲህ አይነት የዋንጫ ረሃብ ያለባቸው ቡድኖች ናቸው ለፍጻሜ የተገናኙትና እንደ ኦሎምፒክ ማርሴ፣ ኦሎምፒክ ሊዮን፣ ፓሪሰን ጀርሜን እንግዲህ ተሰናብተውበት መስዋዕት ተከፍሎ ከረጅም ዓመታት በኋላ ለፍጻሜ የደረሱት ኒንስና ኔንስ ማን ዋንጫውን ይበለዋል? ሌንስና ኒንስ ናቸው። ማን ዋንጫውን ይበለዋል የሚለው በትልቁ ይጠበቃል። እዛው ፈረንሳይ ቆይተን ትላንትና እንደ ተስተካካይ መርሃ ግብር ነበረ በፓሪሰን ጀርሜንና በናንተስ መካከል የነበረ መርሃ ግብሩ በፓሪሰን ጀርሜን 3-0 አሸናፊነት ተጠናቋል። ክቫርታስኬሊያን በፍጹም ቅጣት ምት 13ኛውና በጨዋታ 50ኛው ደቂቃ ላይ 2 ግቦችን ዴዛይር ዶዌ 37ኛው ደቂቃ ላይ በጨዋታ ያስቆጠሯቸው ግቦች ናቸው ፓሪሰን ጀርሜንን
ትላንትና በጣም ወሳኝ የተባለ ድል 3-0 አሸንፈው ድፍን 3 ነጥብ እንዲወስዱ ያደረጋቸው። በዚህ መሰረት አሁንም አንድ ቀሪ ጨዋታ ያለው ፓሪስ ሰን ዠርሜን፣ በእርግጥ ቀሪ ጨዋታው ከራሱ ሁለተኛ ካለው ከሌንስ ነው። በ66 ነጥብ ይመረዋል። ከተከታዩ ሌንስ በ4 ነጥብ ልቋል። አሁን ሌንስ በ62 ነው ወደ ሁለተኛ ያለው። ኦሎምፒክ ሊዮን በ54 ነጥብ ሶስተኛ፣ ሊል በ54 ነጥብ በግብ ክፍያ ተበልጦ አራተኛ፣ ሬንስ በ53 ነጥብ አምስተኛ፣ ማርሴ በ52 ነጥብ ስድስተኛ ነው። በቀጣይ ፓሪስ ሰን ዠርሜን ከሌንስ ቀሪ ጨዋታቸው እንደዚሁ ይጠበቃል። ሁለቱ እርስ በርስ ሲጫወቱ ድል የሚያደርገው ፓሪስ ሰን ዠርሜን ከሆነ ለዋንጫው ሌላ በጣም የሚቀርብበት እድል ይፈጠርለታል። አልናስር የካታሩን ክለብ አልአህል በማሸነፍ ለኤዚያ ሻምፒዮንስ ሊግ 2 ፍጻሜ ማለፉን አረጋግጧል። ለአልናስር 5ቱን ግቦች ኪንግስሊ ኮማን 12ኛው 45ኛው ደቂቃ ተጠናቆ በጭማሪው 7ኛ ደቂቃና ከረፍት በኋላ 63ኛው ደቂቃ 3 ግብ አስቆጥሮ ሃትሪክ አንጄሎ 23ኛው ደቂቃ ላይ አልሐመዳን 80ኛው ደቂቃ ላይ ነው 5ቱን የአልናስር ግቦች ከመረብ ያዋህዱት። በጨዋታው ኪንግስሊ ኮማን ሃትሪክ ሲሰራ አልናስር በፍጻሜው ከ24 ቀን በኋላ ከጃፓኑ ክለብ ጋምፓ ኦስካ ጋር ይጫወታሉ ማለት ነው። የክርስቲያኖ ሮናልዶ ቡድን አልናስር ለፍጻሜ ደረሰ። የክርስቲያኖ ሮናልዶ ቡድን አልናስር ባለፉት 19 ጨዋታ 19ኙንም እንደዚሁ ድል ያደረገበት ነው። ትላንትና ሮናልዶ በእረፍት ምክንያት ጨዋታውን እንዳላደረገ ግን ይታወቃል። በመካከለኛው ምስራቅ ጦርነት ምክንያት የኢራን የዓለም ዋንጫ ተሳትፎ ነገር አጣብቂኝ ውስጥ እንደገባ ይታወቃል። ነገር ግን የፊፋው ፕሬዚዳንት ዣን ኢንፋንቲኖ በቅርቡ ኢራን በዓለም ዋንጫው ትሳተፋለች፣ እስከዛ ሁሉም ነገር ሰላም ይሆናል ማለታቸው ይታወቃል። አሁን ግን ውድ ቤተሰቦቻችን ከነጩ ቤተ መንግስት ለፊፋ ጥሪ ቀርቧል። በዋይት ሃውስ ስማቸው ያልተጠቀሱ አንድ ሰው በቀጣይ የዓለም ዋንጫ ኢራንን ተክታ ጣሊያን ተሳተፍልን የሚል ጥያቄ ለፊፋ አቅርበዋል ተብሏል። ምናልባት የእግር ኳሱ አሰራር እነሱ ዓለምን ከሚዘውሩበት አሰራር ፍጹም የተለየ መሆኑ የገባቸዋል መሰለም። በቀጣይነት የዓለም ዋንጫን አንዲት ሀገር ተሳተፍ እንኳን በኢራን ቦታ ቢባል ኮታውን ሊያሟሉ የሚችሉ ቅድሚያ እዛው ኤዥያ አካባቢ ላሉ ሀገራት፣ ሁለተኛው ነገር ደግሞ በጥሎ ማለፍ ይሆናል እንጂ ለአንዲት ሀገር ብቻ ተነጥሎ ሊሰጥ የሚችልበት እድል አለ ተብሎ አይጠበቅም። በእርግጥ ፊፋ አሜሪካና ዶናልድ ጄ ትራምፕን ለማስደሰት ያላደረጉት ነገር እንደሌለ ይታወቃል። በዚህኛው በያዝነው የውድድር ዓመት ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንታችሁ እንዴት አለፈ? ሳምንታችሁ እንዴት ነው? በሀሳብ መስጫ ሳጥናችን ላይ መልከታዎቻችሁን እያጋራችሁን ላይክ እያደረጋችሁን ቆዩን። ኦፕታ በፕሪሚየር ሊጉ እንደ ዊሊ ሂውዝ ቀርፋፋ ተጫዋች የለም ብሏል። በፕሪሚየር ሊጉ ከ2025-26 የውድድር ዓመት ውስጥ ከ900 በላይ ደቂቃ ከተጫወቱ ተጫዋቾች ውስጥ የፓላሱ ዊሊ ሂውዝ በጣም ቀርፋፋው ተጫዋች ነው ብሎታል። ከዛ ቀጥሎ የአርሰናሉ ሚኬል ሜሪኒዮ፣ እንደ ኒኮላስ ዶምጊዩዝ፣ ካዜሜሮ ከዩናይትድ አለ፣ ቤርናንዶ ሲልቫ ከሲቲ እያለ ደረጃው ይቀጥላል። ከቢግ ሲክስ የአርሰናሉ ሚኬል ሜሪኒዮ አንደኛ፣ የዩናይትዱ ካዜሜሮ ሁለተኛ፣ የሲቲው ቤርናንዶ ሲልቫ ሶስተኛ ላይ ይቀጥላል። እንደ አጠቃላይ ከፕሪሚየር ሊጉ ደግሞ ካየን ዊሊ ሂውዝ የፓላሱ ተጫዋችን ያክል ቀርፋፋ ሰው በፕሪሚየር ሊጉ የለም ይላል መረጃው። የኦፕታ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ በተስተካካይ መርሃ ግብር በቪታሊቲ ስቴዲየም በርንማውዝ ከሊድስ ያደረጉት ጨዋታ 2-2 በሆናቸው ውጤት ተጠናቋል። በበርንማውዝ በኩል ክሩፒ 60ኛው ደቂቃ መሪ ያደረጋቸው ሂል የበርንማውዝ ተጫዋች ራሱ መረብ ላይ 68ኛው ደቂቃ ላይ ግብ አስቆጥሮ ሊድስን አቻ አደረገ። ከዛ በኋላ ሪያን 86ኛው ደቂቃ ላይ በርንማውዝን መሪ ያደረገ 2-1 መሩ። በኋላም ላይ ሎንግ ስታፍ ጨዋታው ፊሽካ ሊነፋ ሲል 97ኛው ደቂቃ ላይ ለሊድስ ግብ አስቆጥሮ ነው ጨዋታው 2-2 በሆናቸው ውጤት የተጠናቀቀው። የ19 ዓመቱ ጁኒየር ክሩፒ አሁን 11 የፕሪሚየር ሊግ ጎሎችን በዚህ ዓመት አስቆጥሯል። ገና 19 ዓመቱ ነው። በጣም ድንቅ ጊዜን በበርንማውዝ ቤት እያሳለፈም ይገኛል። ትላንትና ለቡድኑ ግብ ያስቆጥርም ቡድኑ ውጤት ግን ማስጠበቅ አልቻለለትም። በፕሪሚየር ሊግ ሌላኛው ተስተካካይ መርሃ ግብር በርንሌ ከሲቲ ተርፍ ሙር ላይ ያደረጉት በርካቶች የጠበቁት ጨዋታ፣ ምክንያቱም ሲቲ ድል ካደረገ መሪነቱን ከአርሰናል ከ200 ቀናት በኋላ ስለሚረከብ በርካቶች በትልቁ የጠበቁት መርሃ ግብር ነበረ።
5ኛው ደቂቃ ላይ ኤርሊንግ ብሩት ሃላንድ በአስደናቂ ሁኔታ ባስቆጠራት ግብ ሲቲ ጨዋታውን 1-0 ድል አደረገ። ማንቸስተር ሲቲ ማሸነፉን ተከትሎ አርሰናልን በእርስ በርስ ግንኙነትና እንደዚሁ ደግሞ በሊጉ በርካታ ግብ በማስቆጠር በሚሉት ሁለቱም መስፈርቶች የሊጉን መሪነት ከአርሰናል ተረክቦታል። አሁን ሲቲ 70 ነጥብ ያለው ከአርሰናል ጋር ተመሳይ ቢሆንም እንዳልኳቸው ያስቆጠሯቸው የግብ ብዛት፣ ቀጥሎ ደግሞ ራሱ አርሰናልን ድል በማድረግ ደረጃ ሲቲ መሪነቱን ተረክቧል። በርኔ 20 ነጥብ ይዞ በፕሪሚየር ሊጉ መውረዱን ያረጋገጠ ሌላኛው ክለብ ሲሆን የፊታችን ቅዳሜ ማንቸስተር ሲቲ ዌምብሌ ላይ ከሳውዛምፕተን ኤፍ ኤ ካፕ መርሃ ግብር ግማሽ ፍጻሜ ሲጫወቱ አርብ መውረዱን ያረጋገጠው በርንሌ ላለመውረድ ከሚጫወተው ሊድስ ጋር በፕሪሚየር ሊጉ ጨዋታ ያደርጋሉ። በርንሌ በማንቸስተር ሲቲ መሸነፉን ተከትሎ ከእንግሊዝ ፕሪሚየር ሊግ መውረዱ ተረጋግጧል። በርካቶች ትላንትና በርንሌ ለአርሰናል ሲል እያሉ ነበረ። በርንሌ ለአርሰናል ሲል አይደለም ለራሱም አልሆነም። ትላንትና በርንሌ ከወልቭስ በመቀጠል ወደ ሻምፒዮንሺፕ መውረዱን ያረጋገጠ ሁለተኛው ቡድን ሆኗል። በአሰልጣኝ ስኮት ፓርከር የሚመራው በርንሌ ወደ ፕሪሚየር ሊጉ በመጣበት ዓመት ተመልሶ ሲወርድ ይህ የመጀመሪያው አይደለም። 2021-22 ላይ ወርደዋል፣ 18ኛ ሆነው ከዛ 2022-23 ላይ አንደኛ ሆነው አደጉ። 2023-24 ላይ 19ኛ ሆነው ከፕሪሚየር ሊግ ወረዱ። ከዛ በቀጣዩ ዓመት 2024-25 ላይ ወደ ፕሪሚየር ሊግ ሁለተኛ ሆነው አደጉ። ዘንድሮ በ19ኛ ደረጃ ሆነው ነው የወረዱት። በእርግጥ ከዚህም በላይ በደረጃ ሊያሻሽሉ ይችላሉ። 18ኛም ሆነው ሊወርዱ ይችላሉ። ግን ጉዳዩ እሱ አይደለም፣ ወርደዋል። አሁን ትልቁ ጥያቄ ይወርዳሉ ይወጣሉ፣ ይወርዳሉ ይወጣሉ። ዘንድሮ ወርደዋል፣ ቀጣይ ይመጣሉ ወይንስ እንደ ሌስተር ሲቲ አይነት ዕጣ ይገጥማቸዋል የሚለው ግን በትልቁ ይጠበቃል። በማሸነፋችን በጣም ደስተኛ ነን ብለዋል ኤርሊንግ ብሩት ሃላንድ። የማንቸስተር ሲቲን የማሸነፊያ ገቢ ያስቆጠረው ኤርሊንግ ሃላንድ ቡድኑ ደስተኛ መሆኑን ገልጿል። በማሸነፋችን በጣም ደስተኛ ነኝ፣ በጣም አስፈላጊው ነገር ማሸነፋችን ነው ብሏል ኤርሊንግ ብሩት ሃላንድ። አክሎም ስለ ግቦቹ አብዝተን መጨነቅ የለብንም፣ ስለ ማሸነፍ ብቻ ነው የምንጨነቀው ብሏል። የተለየ ወር እያሳለፍን ነው፣ አሁን ትኩረታችን ሳውዛምፕተንን በኤፍኤ ካፕ መፋለም ነው ብሏል ኤርሊንግ ብሩት ሃላንድ። ጥቂት ነገር እንበላችሁ። ኤርሊንግ ብሩት ሃላንድ 5 ጎሎችን ባለፉት 4 ጨዋታ አስቆጥሯል። ኤርሊንግ ብሩት ሃላንድ በዚህ ውድድር ዓመት በሁሉም ባደረጋቸው ጨዋታ 52 ጨዋታ 48 ጎል 9 አሲስት 57 የግብ አስተዋጽኦ አለው። በእግር ኳስ ሕይወቱ 408ኛ ጨዋታ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በእነኚህ ጨዋታ 349 ግብ 64 አሲስት እና 413 የግብ አስተዋጽኦ ያለው ነው። ኤርሊንግ ብሩት ሃላንድ ትላንትና በጣም አስደናቂ ግብ ያስቆጠረው የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ቡድናቸው ባሳየው እንቅስቃሴ መደሰታቸውን ገልጸዋል። የተለየ ጨዋታ ነበር ያደረግነው ያሉት ፔፕ ጋርዲዮላ ብዙ የግብ ዕድሎችን ፈጥረናል በማለት ተናግረዋል። በመጀመሪያ አጋማሽ ትንሽ የመከላከል ክፍተት እንደነበር የገለጹት አሰልጣኙ ነገር ግን ዋናው ድሉ ነው ሲሉ ተደምጧል። ከጨዋታው በኋላ አርሰናል ጨዋታ በኋላ በገጠመን ድካም ምክንያት በአሰላለፍ ብዙ ጥርጣሬዎች ነበሩኝም ብለዋል። ፔፕ ጋርዲዮላ የማንቸስተር ሲቲ አለቃ ከ200 ቀን በኋላ የፕሪሚየር ሊጉን መሪ አርሰናልን ቦታም እንዲሁ የተረከቡበት ነበረ ለሳቸው። በሲቲ በኩል በነገራችን ላይም እያረፈ የሚጫወት ቡድን ነው። ከዚህ በኋላ ለአርሰናል ነገሮችን አጣብቂኝ የሚያደርግበት በአንድ አቅጣጫ ካየነው ከሲቲ አድቫንቴጅ አንጻር አርሰናል የአውሮፓ ሻምፒዮንስ ሊግ መድረክ ላይ ሆኖ የሚሳተፍ ቡድን እንደሆነ ይታወቃል። በሚቀጥሉት 15 ቀን አርሰናል 5 ጨዋታ ያደርጋል። ኒካስል፣ ፉልሃም፣ ዌስትሃም የተጠበቁ የፕሪሚየር ሊግ መርሃ ግብር። በመሃል ደግሞ ከአትሌቲኮ ማድሪድ ጋር የደርሶ መልስ ስፔን ሜትሮፖሊታኖ እና ኤምሬትስ ለንደን ስቴዲየም ላይ የሚያደርጉት ጨዋታ ይጠብቁታል። በተቃራኒው ሲቲ በሚቀጥሉት 15 ቀናት የሚያደርገው 3 ጨዋታ ነው። ከሳውዛምፕተን፣ ከኤቨርተን፣ ከብሬንትፎርድ ጋር አንድ የኤፍኤ ካፕ 2 የፕሪሚየር ሊግ መርሃ ግብር። አርሰናል በዛ ያለ ጨዋታ የመደራረብ የሚጠብቀው ሲሆን ሲቲ በአንጻሩ እያረፈ ይጫወታል። በእርግጥ ሁለቱም ክለቦች በሻምፒዮንስ ሊግ መድረክ በነበሩበት ሰዓት ላይ በሁለቱ ክለቦች መካከል የነበረ የ9 ነጥብ ልዩነት ነበረ። ከጥቂት ቀናት በፊት እንኳን በቅርቡ እንኳን ብናይ 12 ቀናት በፊት እንኳን ብናይ አርሰናል በ70 ነጥብ ፕሪሚየር ሊጉን ይመራል። ሲቲ በ61 ነጥብ ይከተል ነበር። ሲቲ አንድ ቀሪ ጨዋታ እጁ ላይ ኖሮ አሁን ያ ሁሉ ነገር ሂሳብ በቁጥራዊ መደርደሪያችን ላይ ለጥፈን ካየ ነው ሂሳቡ በሲቲ ተወራርዶ ሲቲ ወደ አንደኝነት፣ አርሰናል ወደ ሁለተኝነት ከ200 ቀናት በኋላ ይህ በፕሪሚየር ሊግ ተፈጥሯል። በፔፕ ጋርዲዮላ በኩል እንግዲህ ቀሪዎቹ ጨዋታ ለማሸነፍ
እድል ያስፈልጋል፣ እድለኛ መሆን አለብን ብለዋል እሳቸው። ምንም ጥያቄ የለውም፣ እድል በህይወቱ ውስጥ አስፈላጊ ነው። ነገር ግን ያን ያህል እድል ለማግኘት መጣር አለብን እንጂ ዝም ብሎ ከመሬት ተነስቶ የሚመጣ ወደኛ የሚመጣ እድል የለም። ስራ ይፈልጋል። እድልም ቢሆን ከስራ ጎን ለጎን የሚመጣ እንጂ ተቀምጠን የሚመጣ እድል የሚዘንብ ጎልና የምናገኘው ተጨማሪ ገቢ የለም ካልሰራን እያሉ ነው ፔፕ ጋርዲዮላ ከጨዋታው በኋላ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ኮሳኖፍ የጨዋታው ኮከብ ተብሎ ሲመረጥ ቤርናንዶ ሲልቫ በሲቲ የማሸነፍ ንጻሬው 72 በመቶ ደርሷል። 215ኛ ድሉ ነው። ከሱ በመቀጠል ዳቪድ ሲልቫ 69 በመቶ የማሸነፍ ንጻሬ ያለው፣ የደርሰን ሞራይስ 74 በመቶ አለው። በትልቁ የሚባለው ኬቨን ደብሮይና 68 እንደ ፌርናንዲኖም ያሉ 75 አላቸው። ግን አሁን ላይ ካሸነፉት የጨዋታ ብዛት አንጻር ካየ ነው ግን ቤርናንዶ ሲልቫ 205ኛ ድሉን ነው በማንቸስተር ሲቲ ትላንትና ማሳካት የቻለው። ምናልባት ጨዋታውን በቁጥር እንመልከተው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሲቲ 65 በመቶ የኳስ ቁጥጥር ነበረው። ገቢ ማስቆጠር ንጻሬ ብናይ ወደ 3.15 ነው። ስለዚህ ሲቲ እንደውም 2 ጎል አምክኗል ማለት ይቻላል። በርንሌ 0.57 ነው። ምናልባት ለአንድ ግብ ከቀረበ ነው። በሙከራ ደረጃ ብናይ ሲቲ 28፣ በበርሌ በኩል 9። ሲቲ 1 ጎል አስቆጠረ፣ በርሌ ምንም። የማዕዘን ምት ብናይ ሲቲ 11 መታ፣ በርሌ 3። ቢጫ ካርድ ሁለቱም አላዩም፣ ቀይ ካርድ ሁለቱም አላዩም። በአንጻራዊነት ሲቲ በጨዋታው በጣም የተሻለው ቡድን ነበረ ማለት የሚያስችሉ አይነት ቁጥሮችን የተመለከትነው ውድ ቤተሰቦቻችን። በጨዋታውም ሲቲ 3 ትልልቅ የግብ ዕድሎች ይፈጥር፣ በርንሌ 2 የግብ ዕድሎችን ብቻ ነው በጨዋታውም ላይ መፍጠር ችለው የነበረው። በቀጣይ በእንደዚህ አይነት የጎል ልዩነትና የመሸናነፍ ልዩነት ውስጥ ያሉት በተመሳይ ነጥብ ላይ ደግሞ የሚገኙት በፕሪሚየር ሊጉ ሲቲና አርሰናል የቀሯቸው የፕሪሚየር ሊግ ጨዋታ በሲቲ በኩል ክሪስታል ፓላስ፣ ኤቨርተን፣ ብሬንትፎርድ፣ በርንማውዝ እና አስቶን ቪላ ናቸው። የክሪስታል ፓላስ ጨዋታ የተዘዋወረ ጨዋታ ነው በኤፍኤ ካፕ ምክንያት። አርሰናል የቀሩት 5 ጨዋታ ኒካስል፣ ፉልሃም፣ ዌስትሃም፣ በርንሌይ እና ክሪስታል ፓላስ ናቸው። አሁን እነኚህ ክለቦች የሚገጥሟቸው እነኚህ 5 ቡድኖችን ድል ያደርጋሉ። 1 ምን ያህል ገቢ ያስቆጥራሉ፣ 2 የፕሪሚየር ሊጉን ዋንጫ በአመቱ መጨረሻ ይወስኗል። የሚሸነፍም ክለብ ሊኖር ይችላል፣ አይታወቅም በእግር ኳሱ ምን እንደሚፈጠር። ግን የትኛው የሚለውን ለመተንበይ በጣም ይቸግራል። ምናልባት ከቀሪ ጨዋታዎች አንጻር ተመልከታችሁ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ መልከታዎቻችሁ ልታጋሩን ትችላላችሁ። ምናልባት እዛው ሲቲ ቤት አንድ ልንጠቆማቸው ወድ ነው። ያው ቀጣይ ሳምንት የጆን ስቶንስን ስንብት ሲቲዎች ይፋ ያደርጉታል ብለናቸዋል ትላንትናም በቃል ስፖርት ዩቲዩብ ቻናል። ይህንን ተጫዋች ለመውሰድ በርካቶች ፍላጎት አላቸው። የሳውዲ ክለቦች ግን ከፍተኛ ርብርብ እያደረጉ ነው ብሏል ቤን ጃኮብስ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ትላንትና የምዕራብ ለንደኑ ክለብ ቼልሲ አሰልጣኝ አሰናብቷልና ለንደን አካባቢ ሰሞኑን ጥሩ አይደለም። የምዕራብ ለንደኑ ክለብ ቼልሲ በአሰልጣኝ ሊያም ሮዛኒየር ላይ ውሳኔ ወስኗል። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ስብሰባ ላይ ናቸው በር ዘግተው ብለናችሁ ነበረ። ሰማዮቹ አሰልጣኝ 5 ተከታታይ ጨዋታ መሸነፋቸውን ተከትሎ አሰናብቷል። አሰልጣኙ በቼልሲ ቆይታቸው ካደረጓቸው ጨዋታዎች በኋላ 11 ሲያሸንፉ በ10 ጨዋታ ሽንፈት ገጥሟቸው በሁለት ጨዋታ ብቻ ናቸው የወጡትና ከ23 ጨዋታ በጣም አስከፊ ውጤት ይመስላል። በክለቡ የ6 ዓመት ውል የነበራቸው ሊያም ሮዛኒየር 6 ወር እንኳን አልቆዩም። አሰልጣኝ ካሉም ማክፍላረን ቡድኑ እስከ ውድድር ዘመኑ መጨረሻ እንደሚመሩ ተገልጿል። አሰልጣኙ ከዚህ በፊት አሰልጣኝ ኤንዞ ማሬስካ ሲሰናበቱ ጊዜያዊ አሰልጣኝ ሆነው ስራ እንደሰሩ ይታወቃል። ቼልሲ አሰልጣኝ ሊያም ሮዛኒየርን ማሰናበቱ ተከትሎ 24 ሚሊዮን ፓውንድ ካሳ ተብሎ ሲዘገብ እንደነበረ ይታወቃል። እኛም በቃል ስፖርት ዩቲዩብ ቻናል ይህን ጥንቅር ነግረናችሁ ነበር። አሁን ግን ቼልሲዎች ይፋ ባደረጉት መረጃ መሰረት ቼልሲ በአሰልጣኝ ኮንትራት ውስጥ በጣም ልዩ ልዩ አንቀጾችን አካተው ነበር እና ልባቸው አውቆት ነበር ማለት ነው ወይ እንደሚያሰናብቱት እየተባለ ነው። ክለቡ በውሉ ያካተተው አንቀጽ የአሰልጣኙን ቀሪ ዓመት ሙሉ ደሞዝ ሳይከፍል በማሰናበት የሚያስችል አንቀጽም ነበረ በውላቸው ውስጥ ተብሏልና ውጤት ተኮርም አይነት ውል እንደነበረ ነው በርካቶች አሁን ያረጋገጡት። ቼልሲ ለአሰልጣኝ የሚከፍለው የካሳ ክፍያ በጣም ዝቅተኛ ነው ተብሏል። በሌላ በኩል የተወሰኑ የቼልሲ ተጫዋቾች በአሰልጣኝ ሊያም ሮዛኒየር ያላቸው እምነት ጠፍቶም ነበረና ስንብቱ ለደጋፊ ብቻ ሳይሆን መልበሻ ቤቱንም ጥሩ ዜና ተደርጎ እየተወሰደ ነው እየተባለ ነው። የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች
አሰልጣኝ ሊያም ሮዛኔር ያሰናበተው ቼልሲ በቀጣይ ልምድ ያለው አሰልጣኝ ለመሾም አቅዷል፣ ወስኗል ተብሏል። ክለቡ አዲስ አሰልጣኝ ለመቅጠር ከወዲሁ እንቅስቃሴ መጀመሩና እስከ ዓመቱ መጨረሻ ድረስም አዲስ አሰልጣኝ ግን እንደማይመጣ ተረጋግጧል። ከዚህ ባለፈ በሚቀጥለው ክረምት የሚያደርጋቸው ዝውውሮች ልምድ ያላቸው ጥራት ያላቸው ተጫዋቾች ላይ ብቻ ይሆናል ተብሏል። እንደ ከዚህ ቀደሙ ወጣት ላይ ትኩረት አያደርግም ማለት ነው። ቼልሲ ወደ ቡድኑ መጥተው በፍጥነት ተጽዕኖ መፍጠር የሚችሉ ተጫዋቾች ላይ ያተኮራል የተባለው ቼልሲ ክለቡ ልምድ ያላቸው ተጫዋቾች ቢመለከትም ወጣት ተጫዋቾች ላይ ያለውን አቋም ግን ይቀይራል ማለት አይደለም። ወጣቶች ላይ ያለው አቋም ይቀጥላል። ግን በዋነኝነት ቀጣይ ትኩረት የሚደረግባቸው ልምድ ያላቸው ተጫዋቾችን ይሆናል ተብሎም እየተጠበቀ ይገኛል። ስለዚህ ቼልሲ ሌላ ቡድን እንደገና ቀጣይ ዓመት እናያለን ማለት ነው። አሰልጣኝ የቀየረ በርካታ ተጫዋቾችን ያስፈረመ ሌላ አዲስ ቼልሲ በ2026/27 የውድድር ዓመትም እንመለከታለን እንደማለት ነው። ከ21 ዓመት በታች አሰልጣኝ ነበሩ ካሉም ማክፍላረን። ስለዚህ እስከ ውድድር ዓመቱ ድረስ ልክ እንደ ማይከል ካሪክ ዩናይትድ ማለት ነው እንደያዙበት እሳቸውም ይይዛሉ። በነገራችን ላይ እሳቸውም አዲስ አሰልጣኝ አይደሉም። እንዳልኳችሁ ክለቡን ይዘውት ነበረ በማሬስካ ስንብት ወቅት ላይ። ከዛ በተጨማሪም በጣም ጥሩ ጊዜን ያሳልፈው ነበር። እንደውም በርካቶች እሳቸውን ራሱ ለቋሚነት እያጯቸው እንደነበረ ይታወቃል። ቡድኑ ወደ ጥሩ ፎርም ወስደውት ስለነበረ ግን በኋላም ላይ በሊያም ሮዛኔር ተተኩ። ጋሪ ኔቭል ይላል ሮዛኔር ድንቅ አሰልጣኝ ነበር። ሚካ ሪቻርድስ ጋሪ ኔቭል ደግሞ ቼልሲ የሚያደርጉትን አያውቅም ብሏል። የቀድሞ ተጫዋች ሚካ ሪቻርድስ ቼልሲ ለአሰልጣኝ ሊያም ሮዛኔር ጊዜ ያለመስጠቱ አበሳይቶኛል ሲል እንደ አሰልጣኝ ሊያም ሮዛኔር አስደናቂ አሰልጣኝ ነው ብሏል ሚካ ሪቻርድስ። ጋሪ ኔቭል በበኩሉ ቼልሲ የያዘውን የተጫዋቾች ፊርማ መንገድ ለስኬት አያበቃም ሲል አክሎም በህፃናት ምንም ነገር ማሳካት አይቻልም፣ ቼልሲ ምን እያደረገ እንደሆነ እንኳን የማያውቅ ቡድን ብለውታል። የሲቲው አለቃ ፔፕ ጋርዲዮላ ሊያም ሮዛኔር ስንብት እንዳሳዘናቸው ገልጸው በቀጣይ ግን የሚሳካለት አይነት አሰልጣኝ እንደሆነ ያስታውቃል ሲሉ ተደምጠዋል። በነገራችን ላይ ሊያም ሮዛኒየር በቼልሲ እግር ኳስ ታሪክ ከፖተርስ በመቀጠል በጣም መጥፎ ነጥብ የመሰብሰብ ታሪክ ያላቸው አሰልጣኝ ሆነዋል። 1.31 ነጥብ ነው በጨዋታ በአማካይ የሚያገኙት። ይሄ ከፖተር በመቀጠል በጣም መጥፎ የሚባለውና በጣም ደካማ የሚባለው ነው። 13 ጨዋታ ብቻ ነው የመሩት። በነገራችን ላይ የእሳቸው ስንብት በጣም የሚጠበቅና ምናልባትም ከቼልሲ ታሪክም አንጻር በጣም ደካማው ሰው ነበሩ። ያ ብቻ አይደለም። በነገራችን ላይ አንድ ስሙ ያልተገለጸ ተጫዋችም ጭምር ቅጽል ስም አውጥቶላቸው ነበር። ይህ እንደ ረዳት አሰልጣኝ ወይም ደግሞ ዋናው ሰው ሲቀር ለአብነት ያክል አንድ አሰልጣኝ ቀይ ካርድ ሲመለከት ምክትሎቹ በጊዜነት ያሉ አሰልጣኞች እንደሚሰጡት እንደ ረዳት ሰው አድርገውም እንደሚቆጥሩት በመልበሻ ክፍል ውስጥ ይነገር ነበር ተብሏል። ምናልባት ቃል ስፖርት ዩቲዩብ ቻናል ላይ የምትገኙ የዩቲዩብ ገጽ ቤተሰቦቻችን ቼልሲ ትክክለኛውን ውሳኔ በትክክለኛው ሰዓት ወስኗል ብላችሁ ታምናላችሁ ወይ? በዩቲዩብ ገጻችን ላይ መልከታዎቻችሁን እንደ ሁልጊዜው አጋሩን። ተወዳጁ የእንግሊዝ ፕሪሚየር ሊግ በዚህ ዓመት አሰልጣኝ የማሰናበት ችግር የለበትም። በነገራችን ላይ አሰልጣኝ ሊያም ሮዛኔር በዚህ ውድድር ዓመት በፕሪሚየር ሊግ የተሰናበቱ 10ኛው አሰልጣኝ ናቸው። በውድድር ዘመኑ ኖቲንግሃም ፎረስት 3 አሰልጣኞችን በማሰናበት የሚስተካከለው አንድም የፕሪሚየር ሊግ ክለብ የለም። የለንዶኖቹ ቼልሲና ቶትንሃም አልቀረባቸውም፣ 2-2 እነሱም አሰናብተዋል። ማንቸስተር ዩናይትድ፣ ዌስትሃም እና ወልቭስ አንዳንድ ጊዜ አሰልጣኝ በመሰናበት ይህንን የማሰናበት መዝገብ የተቀላቀሉ ሌሎች ክለቦች ሲሆኑ ቼልሲ ሩሲያዊ ባለሀብት ሮማን አብራሞቪችን መልቀቅ ወዲህ 6 አሰልጣኞችን አፈራርቆ ቡድኑ ሊረጋጋ ያልቻለ ማዕበል ውስጥ ያለች መርከብ ሆኗል። ቼልሲን ማን ያድነዋል የሚለው ደግሞ በቀጣይ ክረምት ላይ የሚወስኗቸው ሌሎች ውሳኔዎች በክለቡ አስተዳደር ዘንድ በትልቁ ይጠበቃሉ። ዩቬንቱስ አሊሰን ቤከርን ከሊቨርፑል ለማስፈረም በጣም ከጫፍ ደርሷል። በርከት ያሉ የዜና ምንጮች በቃል ደረጃም ስምምነት አላቸው የሚሉ መረጃዎች በስፋት እየወጡ ይገኛሉ። በዩቬንቱስ በኩል ይህን ግብ ጠባቂ በቀጣይ ክረምት ላይ ነው የቡድኑ አካል ማድረግ የሚፈልጉት። ተጫዋቹ ለመዘወርም ክፍት ነው ተብሏል። ውሳኔ የሚወሰነው በሊቨርፑል በኩል ነው። እንግዲህ ሊቨርፑል የተጫዋቹን ኮንትራት ለአንድ ተጨማሪ ዓመታት ባለፈው ወር ላይ እንዳራዘመ ይታወቃል። ከአሊሰን ጋር በተያዘ ያለውን አንቀጽ ተጠቅሞ ነው ሊቨርፑል እንግዲህ ማማርዳሽቪሊን እንዳመጣ ይታወቃል። የቡድኑ ቋሚ የመሆን እድልም በጣም ሰፊ ነው እየተባለ ነው። እናም ሊቨርፑል በጥቂት ገንዘቦችም ቢሆን በእርግጥ ኮንትራቱን ያራዘመው በነፃ ላለማጣትም ጭምር ነው አንቀጹ ላይ ባለው ውል መሰረት። ስለዚህ የአሊሰን ቤከር ዝውውር ለሊቨርፑልም በገንዘብ ደረጃ ጠቃሚ ሊሆን ይችላል። አሊሰንም
ከዚህ በኋላ ለቋሚነት ሊቨርፑል ቤት ከወጣቶቹ ጋር ከመታገል ወደ ጣሊያን ዩቬንቱስ ሜድን ሊመርጥ ይችላል። በቃል ደረጃም ተስማምቷል የሚሉ መረጃዎች በስፋት በሰበርም እየወጡ ይገኛሉ። ዩቬንቱስ ቤት ግን የአሊሰንን ስም ብቻ አይደለም የሰማ ነው፣ የሳላህንም ስም ሰምተን ነበረ። ለዚህ ደግሞ ምላሽ ሰጥተዋል የዩቬንቱስ ስፖርቲንግ ዳይሬክተር። ሳላ ዩቬንቱስ ለማስፈረም ድርድር እየተደረገ ነው የሚባለው ወሬ የተረጋገጠ አይደለም፣ በአሁኑ ጊዜ ከሳላ ጋር ድርድር አላደረግንም ብለዋልና ሳላ ወደ ዩቬንቱስ ይሄዳል በሚለው ጉዳይ ላይ እኛ ያደረግነው ድርድር የለም ብለዋል። በእርግጥ ቢደራደሩ ከሳላህ እንጂ ከሊቨርፑል አይደለም። ምክንያቱም ሊቨርፑል ከሱ ገንዘብ ላላገኝ ይችላለሁ ሸጭው፣ ይልቁንስ የምከፍለው በጣም የተጋነነ ደሞዝ ቢቀርልኝ ይሻላል ብለው ሳላን በስምምነት በነፃ ነው የሚለቁትና ሳላ ከፈለገው ክለብ ጋር መደራደር ይችላል። የሳውዲ ፕሮ ሊግ ተቀዳሚ ምርጫው ሊሆን ስለሚችል የግብፅ ብሔራዊ ቡድን አሰልጣኝ ግን የለም፣ በአውሮፓ ደግሞ በትልቅ ክለቦችም ጭምር መጫወት ይችላል የሚል መረጃን ሲሰጡ ነበር የግብፁ ብሔራዊ ቡድን አሰልጣኝ ጭምር። ሳላ መዳረሻውን አልወሰነም፣ ግን ዩቬንቱስ የለንበትም ብለዋል። ሊቨርፑል ደጋፊዎች በተደጋጋሚ ሲያማርሩባቸው እንደነበረ ይታወቃል። አሰልጣኝ አርኔ ስሎት ላይ በተለይ በዚህ ውድድር ዓመት እየተመዘገበ ባለው ውጤት በቃለ ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይም በርካታ የሊቨርፑል ደጋፊዎችም ዘወትር መረጃዎችን ስናቀርብ ከሚያቀርቡልን ጥያቄ እሳቸውን ስንብት መስማት እንደሚፈልጉ ነበረ። ግን የቼልሲ አሰልጣኝ የማቀየር ሂደት በዚህ ዓመት፣ ኖቲንግሃም ፎረስት አሰልጣኝ የማቀየር ሂደት፣ የቶትናም አሰልጣኝ የማቀየር ሂደት ምን ፈየደ፣ ቡድኖቹን ከየት ወዴትስ ወሰዳቸው፣ ምን አሻሻላቸው የሚለው አሁን ሊቨርፑል ቤት ነገሮችን እንዲያጤኑ የሚያስገድድ ሆኗልና በእርግጥ ሊቨርፑሎች አሰልጣኝ አርኔ ስሎትን የማሰናበት ምንም አይነት እቅድም ፍላጎትም እንደሌላቸው በተደጋጋሚም በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ደጋፊዎች መረጃ ስናደርስ ነበር። ምናልባት ግን በዚሁ አጋጣሚ ውድ ቤተሰቦቻችን በዩቲዩብ ገጻችን የምትገኙ ሊቨርፑልያን የአርኔ ስሎት ስንብት አሁን ላይ ከሌሎች ክለቦች የስንብት ታሪክ አንጻር ተገቢ ነው ወይ እሳቸውን ማሰናበት ወይንስ ቢቆዩ ይሻላል የሚለውን ግን መልከታችሁን አድርሱን። የእሳቸው ቡድን ሊቨርፑል በነገራችን ላይ ዘንድሮ አንዱ ትልቁ ችግሩ ከግብ ጋር ያለው ችግር ነው እንጂ ለአብነት ያክል በፕሪሚየር ሊጉ በርካታ የግብ ዕድል የሚፈጥር ቡድን ነው። በአማካይ በጨዋታ ወደ 12.3 የግብ ዕድል ይፈጥራል። ከዩናይትድ፣ ከሲቲ፣ ከአርሰናል፣ ከቼልሲም ልቆ የተቀመጠ ቡድን የአርኔ ስሎቱ ሊቨርፑል ነው። በዛ ላይ ቡድኑ ዘንድሮ ይሄ አብዛኞቹ ተጫዋቾች በወጥ ብቃታቸው ላይ እየተገኙለት አይደለም። ቡድኑ በጣም ትራንዚሽን ላይ ነው የሚለው ጥሩ መግለጫው ሆኖ ግን ለትራንዚሽን ያመጣቸው ተጫዋቾች ወይም በሽግግር ያመጣቸው ተጫዋቾች እንደ ኢሳክ ያለ ተጎድቷል። ሁጎ ኤኪቲኬም በጉዳት ዓመቱ እንዳልጨረሰላቸው ይታወቃል። ከዚህ ጋር በተያያዘ በጄሚ ካራገር በኩል አሰልጣኙን ከማሰናበት ተጫዋቾችን ማስፈረም ሲል በተለይም 3 ቁልፍ ተጫዋቾች ወደ ቡድኑ ማምጣት ሲል ስቴቨን ጄራርድ ስሎት የዚህ ቡድን መፍትሄ ነበረ። አምና ዋንጫ አምጥቷል። ዘንድሮም ራሱ መፍትሄ ይፈልጋል ማለቱንም በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ያናደርሰን ነበረ። በዩናይትድ በኩል ከዝውውር ጋር በተያያዘ በርካታ ስሞች በአማካይ ክፍሉ ላይ እየተያዙ ነው። ዩናይትድ በነገራችን ላይ ተጫዋቾችን የሚያመጣው ከብዙ አንግል ነው። ለአብነት ያክል ኦሪዮል ቹዋሜኒን ሲመርጥ ማድሪድ የካዜሜሮ ተተኪ ስላረገው አሁንም ዩናይትድ የካዜሜሮ ተተኪ ሊያረገው ሌላኛው ቅር ነው። በፕሮፋይል ደረጃ ዩናይትድ ካዜሜሮን ማድሪድ ቤት ተከቶታል ብለው ስለሚያምኑ ነው። ዝውውሩ ቀላል አይደለም። ሌሎችም ግን አማራጮች ሲያሉ ለአብነት ያክል ፕሪሚየር ሊጉ ላይ የሚያቸው ደግሞ የፕሪሚየር ሊግ ልምድ ስላላቸው ነው። ለአብነት ያክል ዩናይትድ እድሜን የሚያል አንደኛው የበርንማውዝ አማካይ ስፍራ ተጫዋች አሌክስ ስኮት ነው። 22 ዓመቱ ነው ገና። ውድ ቤተሰቦቻችንና ለዩናይትድ ረጅም ጊዜ ማገልገል የሚችል አይነት ተጫዋች ነው። ይህም በዝርዝር ውስጥ ተይዟል። ሊወርዱ ከሚችሉና ከወረዱ ክለቦችም እንዲህ አይነት ዝውውሮችን መፈጸም የተለመደ ነው። ለአብነት ያክል ጎሜስ ከወራጁ ክለብ ወልቭስ ሌላኛው የዩናይትድ እጩ ዝርዝር ውስጥ እንዳለ ይታወቃል። ያው በትልቁ ዛሬ እየተነገረ የሚገኙ የአሌክስ ስኮት ጉዳይ ነው። ኦሪዮል ቹዋሜኒ፣ ኤሊዮት አንደርሰን፣ ካርሎስ ባሌባ፣ አዳም ዋርተን፣ እንደ አንጄሎ ስቲለር፣ እንደ ብሩኖ ጉማሬሽ፣ እንደ ሳንድሮ ቶናሊ በርካታ አማራጭ ተይዟል። ዩናይትድ ሰፊ አማራጭ አለው። ማንን አምጥቶ ይህን ቦታ ይደፍነዋል? በስንትስ ተጫዋች የሚለው ግን ቀጣይ ክረምት ላይ በዩናይትድ በኩል የሚጠበቅ ነው። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩናይትድ ውሳኔ ተወስኗል። ይሄም ክረምት ላይ ብሩኖ አይለቅም የሚል ነው። ብሩኖ ማለት በማንቸስተር ዩናይትድ 322 ጨዋታን የተጫወተ 106 ግብ 105 አሲስት ለማንቸስተር ዩናይትድ ያበረከተ ማንቸስተር ዩናይትድን በፌብራሪ 2020 ጨዋታ ማድረግ ከጀመረበት ጊዜ ጀምሮ እስከዚህ ሰዓት ድረስ ዩናይትድን በግል በጣም በምርጥ ብቃቱ እያገለገለ ያለና በማንቸስተር ዩናይትድም
ሰሞንኛ የባሎንዶር ስም ውስጥ የማይካተተው በዩናይትድ ውጤት ችግር ምክንያት እንጂ በሱ ብቃት አይደለም እየተባለ የተወደሰ ተጫዋች ነው። ብሩኖ 65 ሚሊዮን ፓውንድ የውል ማፍረሻ ቢኖረውም ከፕሪሚየር ሊግ ውጭ ላሉ ክለቦች ማንቸስተር ዩናይትድ ግን አምና ብሩኖን ሸጠን 100 ሚሊዮን ፓውንድ ከሚለው እቅዳቸው 65 ሚሊዮን ፓውንድም ቀርቶብን ብሩኖ ይቆይልን ወደሚል እቅድ እንደተሸጋገረ ይታወቃል። በቃል ስፖርት ዩቲዩብ ቻናል ላይ የምትገኙ ቤተሰቦቻችን የቀድሞ የማንቸስተር ዩናይትድ ተጫዋች ኒኪ በት አሌሃንድሮ ጋርናቾን አቀዋለሁ ብሏል። አሌሃንድሮ ጋርናቾን አካዳሚ እያለ ነው ማቀው። እናም እሱን አግኝቼ ሳነጋገረው ጋርናቾ ሁልጊዜም ራሱን በጣም ትልቅ አቅም እንዳለው ተጫዋች አድርጎ ይመለከት ነበር። ያ ለሚያድግ ተጫዋች በጣም ምርጥ ነው፣ እንደውም እሱ በጣም የተለየው ተጫዋች ነኝም ብሎ ያስብ ነበረ። ያ ለሚያድግ ልጅ ጥሩ መነሳሻ ሊሆን ይችላል። ነገር ግን ወደ ዋናው ቡድን መጣ። በዋናው ቡድን ያደረጋቸውን ነገሮች ከተመለከትን ይሄ በልጅነቱ የነበረውን ፈጣን ሂደት ማስቀጠል አልቻለም። እናም ወደ ሱፐርስታርነት መቀየር አልቻለም። ከዛ በኋላ ዩናይትድ ውስጥ የሚጠበቅበትን ያህል ነገር ሳያደርግ በቂ ስኪሎችን ሳያሳይ በዋናው ቡድን ውስጥ ራሱን አገኝበታል ያለው መንገድ ሳያገኝ በዛ ላይ ደግሞ ከክለቡ ጋር በገባው ሰጣ ገባ ክለቡን ለቀቀ። ይሄ ማንቸስተር ዩናይትድን የለቀቀበት ከዩናይትድ የወጣበት መንገድን ያደገበትን መንገድ ካስተዋልን ዩናይትድን ክብር በጎደለ መልኩን የለቀቀውና ተጫዋቹ ለዩናይትድ ያሳየውን ነገር አልወድለትም ብሏል። ማንቸስተር ዩናይትድ ግን እሱን ማሰናበቱ ትክክለኛ ውሳኔ ነበር ብሏል ኒኪ በት። በእንግሊዝ ካፕ ፍጻሜ ጨዋታ ማንቸስተር ዩናይትድ ከ18 ዓመት በታች ቡድን ከፓላስ ጋር ትላንት ጨዋታ ነበራቸው። ግን እስከ 94ኛው ደቂቃ ድረስ ሲመሩ የነበሩት ዩናይትዶች ባለቀ ደቂቃ ፍጹም ቅጣት ምት የሚያሰጥፋት መስራታቸውና ቀይ ካርድ መመለከታቸው ዋጋ አስከፍሏቸው ጨዋታው 1-1 ተጠናቀቀ። በመለያ ምት ፓላስ 6-5 በሆነ ውጤት ዩናይትድ እንድል አድርጎ ወጣቶቹ ዋንጫውን አጥተዋል። በጣም የተከፉበት ነበረ። ምናልባት በዛው አንድ መረጃን ጨምር ማንቸስተር ዩናይትድ ቤት የቀድሞ የማንቸስተር ዩናይትድ ሰው ሩበን አሞሪም አሁን ሚዲያ ላይ ስማቸው ከፍ እያለ መጥቷል። በርካታ ክለቦች አሰልጣኞቻቸውን እያሰናበቱና እየቀየሩ ነው። ሩበን አሞሪም ለፓላስ እጩ ናቸው እየተባለ ነው። መረጃዎች ወጥተዋል። ተጨማሪ ታማኝ የዜና ምንጮች መረጃውን ሲያረጋግጡት ደግሞ በቃል ስፖርት ዩቲዩብ ቻናል ይዘነው የምንመጣ ይሆናል። አርሰናል 200 ቀናትን የዘወረውን ፕሪሚየር ሊግ ለማንቸስተር ሲቲ ልክ 33ኛው ሳምንት ሲጠናቀቅ አስረክቧል። አሁን ያስረከበበትን መንገድ ካየን አርሰናል በፕሪሚየር ሊግ ዋንጫ ውስጥ ህልውናው አብቅቷል፣ ግን የሚያስብልም አይደለም። ምናልባት በርካቶች የሲቲን ማንነት የሲቲን ልምድና የጋርዲዮላ ልምድ እስካልፈሩለትና እስካልሰጉለት ድረስ ለአርሰናል ማለት ነው ልዩነታቸው ውድ ቤተሰቦቻችን የግብ ብዛትና ሲቲ አርሰናልን ማሸነፍ ብቻ የሚሉ ናቸው እንጂ በነጥብም በግብ ልዩነትም ሁለቱም እኩል ናቸው። ማንቸስተር ሲቲ ቀጣይ የፕሪሚየር ሊግ ጨዋታውን ከማድረጉ በፊት ግን አርሰናል 2 ጊዜ የፕሪሚየር ሊግ ጨዋታን ቀድሞ ያደርጋል። ያ ጨዋታ ቀጣይ የፊታችን ሳምንት መጨረሻ ከኒካስል የሚያደርጉት ጨዋታና ከፉላም ጋር የሚያደርጉት ጨዋታ ሲቲ ፕሪሚየር ሊጉን ጨዋታ ሳያደርግ የሚደረግ ነው። ያ ማለት አርሰናል ድጋሜ ፕሪሚየር ሊጉን ድል ካደረገ ሁለቱን ጨዋታ በ6 ነጥብ መልሶ መምራት ይችላል። አሁን ትልቁ ጥያቄ የሚኬል አርቴታ ቡድን ኒካስልና ፉላምን አሸንፎ ወደ ነበረበት አንደኝነት ያውን በ6 ነጥብ ልዩነት መምራት የሚያስችል ስለነበናና የተጫዋቾች ወቅታዊ ጥንካሬ ላይ ይገኛሉ የሚለው ግን ትልቁ ጥያቄ ነውና የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ምልከታዎቻችሁን በሀሳብ መስጫ ሳጥናችን ላይ አስፍሩልን። ኒካስል ዩናይትድ ባለፉት 4 ጨዋታ 4ቱንም ድል ማድረግ የተሳነው አቻም የሌለው 4ቱንም የተሸነፈ ነውና ኒካስል የውጤት ቀውስ ውስጥ ሆኖ ነው ከአርሰናል ጋር ጨዋታ የሚያደርገው። ምናልባት ለአርሰናል ይሄ ሌላኛው አድቫንቴጅ ሊሆን ይችላል። የሚገጥሙትን ቡድን ማንነት የፉልሃሙ የለንደን ደርቢ ጨዋታ ነው። ሁለቱም ኤምሬትስ ላይ ይደረጋሉ። አርሰናል ማድረግ አቅሙ አለው ወይ የሚለውን ግን በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ላኩልን። ሚኬል አርቴታ ካይ ሃቨርዝን ዋና ተጫዋቻቸው አድርገው በተለይ ዋና አጥቂ አድርገው ባጫወቱት 22 ጨዋታ 19ኙን አርሰናል አሸንፏል። እሱ በአጠቃላይ 23 ጎሎችን አስቆጥሮበታል። አርሰናል የተሸነፈው እሁድ በሲቲ ብቻ ነው ማለት ነው። እንቀይረው ይህንን ቁጥር ሚኬል አርቴታ ከሃቨርዝን ቋሚ ያደርገው ባስጀመሩበት 36 ጨዋታ አርሰናሎች የተሸነፉት 3 ጨዋታ ብቻ ነው። ውድ ቤተሰቦቻችን ከሃቨርዝ 9 ቁጥር ሲሆን 26 ጎሎችን በነኛ 36 ጨዋታም ለአርሰናል አስቆጥሮ ነበረ። በሚኬል አርቴታ ስር ሐሰተኛ 9 ቁጥር ሆኖ
ካይ ሃቨርዝ ሲጫወት እንደማለት ነው። አሁን ትልቁ ጥያቄ እነ አርሰን ቬንገርም የማንቸስተር ዩናይትድ ሌጀንድ ሊባል የሚችለው ዴሜትሪ ቤርባቶቭም እንደ መከራከያ ያቀረቡትና ቃል ስፖርት ዩቲዩብ ቻናላችንም ትላንትና ኤፕሪል 22 ዕለተ ረቡዕ ባሰናዳንላችሁ ጥንቅር በአርሰናል የመረጃ ሰዓታችን እነኚህ ሁለት ሰዎች አርሰን ቬንገርና ዴሜትሪ ቤርባቶቭ አሁን ተራው የካይ ሃቨርዝ ነው፣ ካይ ሃቨርዝ ይሰለፍልን እያሉ ነው ብለናችሁ ነበር። ይህን መረጃ የሚያጠናክር መረጃ ነው ይዘን የመጣ ነውና ካይ ሃቨርዝ መኖሩ ለአርሰናል አሁን በጣም ወሳኝ ሰዓት መሆኑን ማሳያ ነው። ኢዜ በአርሰናል በ2025/26 የውድድር ዘመን በቋሚነት 17 ጨዋታ ጀመረ። 12 ድል 3 አቻ 2 ሽንፈት ብቻ። በጨዋታ በአማካይ 2.3 ነጥብ አርሰናል ያገኛል ኢዜ ሲኖር ከ51.39 ነጥብ አሳካ እንደማለት ነው። ተቀይሮ ሲገባ 10 ጨዋታ 3 አሸንፎ 4 አቻ 3 አሸንፎ በጨዋታ በአማካይ ወደ 1.3 ነው የሚያገኙት ከ30 ነጥብ 13 እንደማግኘት ነው። ያ ማለት ኢዜ በቋሚነት ሲሰለፍ አርሰናል በጣም የተሻለም ውጤት አለው እንደማለት ነው። ይሄ ቀመር እየተሰራ ያለው አርሰናል እንግዲህ ምናልባት ፕሪሚየር ሊጉን እንዴት ሊያነሳ ይችላል ከሚሉ ቀመሮች አንጻር ነው። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ የአርሰናል ደጋፊዎች ምናልባት እናንተ በዚህ ሰዓት ቡድኑን ሊያተርፍ የሚችል የጨዋታ ስታይል ሜዳ ላይ በተለይም አርሰናል ትልቁ እየተነሳበት ያለው ይሄ በማጥቃት ሶስተኛ የሜዳ ክፍል ላይ የሚጫወቱት የፈጠራ ችሎታቸው ከፍ ያሉ ተጫዋቾች እነ ኦዴጋርድ እነ ኢዜ የሚጫወቱበት ቦታ አጥቂዎቹ ላይ በትልቁ ስሞች እየተነሱ ይገኛሉ። የአርሰናል ደጋፊዎች የግል መልከታችሁን ላኩልን። የኢታን ዋኔሪ ወንድም በነገራችን ላይ እዛው አርሰናል አካዳሚ ውስጥ ነው ያለው። የ15 ዓመቱ የኢታን ዋኔሪ ወንድም ኤመርሰን ንዋኔሪ ነው ይሄኛው። ትላንትና ለአርሰናል ከ18 ዓመት በታች ቡድን ከሬዲንግ ጋር ሲጫወት ተጫውቶ ነበረ። በጣም አስደናቂ ተጫዋች መሆኑን ትላንትና ተመልክተናል። ምናልባት ከወንድሙ ቀጥሎ ወደ ፕሪሚየር ሊጉ ሊያድግ ይችላል እየተባለ ነው። በአርሰናል በኩል ትላንትና የሊያም ሮዛኔርን ስንብት የሰማነው ቼልሲ ቤት ነው። ግን ከዚህ ጋር በተያያዘ ሚኬል አርቴታ አርሰናልን ከያዙ በኋላ 5ኛው ቼልሲ አሰልጣኝ ሆኗል። ማሸነፍ የተሳነው 1704 ቀናትና ይቀጥላል ማለት ነው። ቼልሲ በአለፉት 5 አሰልጣኞች አርሰናልን ድል ማድረግ ሲሳነው ዛሬ በኢትዮጵያ ዋንጫ ሩብ ፍጻሜ መርሃ ግብር መቻል ከወልዋሎ ዓዲግራት ዩኒቨርሲቲ ቀን 9 ሰዓት ላይ የሚደረግ መርሃ ግብር ሲሆን በአውሮፓ በላሊጋ ሌቫንቴ ከሴቪያ ምሽት 2 ሰዓት፣ ሪዮ ቫይካኖ ከኤስፓኞል ምሽት 3 ሰዓት፣ ሪያል ኦቪድ ከቪላሪያል ምሽት 4 ሰዓት ከ30፣ በጀርመን ዲኤፍኤ ፖካል የግማሽ ፍጻሜ መርሃ ግብር ባየር ሙኒክን በፍጻሜ ለመግጠም ስቱትጋርት ከፍራይቡርግ ምሽት 3 ሰዓት ከ45 ጨዋታቸውን የሚያከናውኑ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን የምትገኙ አስቀድመን የአገር ቤት የኢትዮጵያ ዋንጫ ጥሎ ማለፍ የሩብ ፍጻሜ መርሃ ግብር ድልን በተመለከተ እና ቀጣይ መርሃ ግብር የዛሬ ጨዋታዎችን ከዛ በላሊጋ የላሊጋ ውጤቶችን በጣሊያን በጀርመን በፈረንሳይ ጥሎ ማለፍ ጨዋታዎችን በተወዳጁ የእንግሊዝ ፕሪሚየር ሊግ ሲቲ መሪነቱን የተረከበበትን ጨዋታ ጨምሮ በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ሐሙስ ማለዳ በዚህ መልኩ አቀረብንላችሁ። ከወደዳችሁት ላይክ አድርጉን፣ ሐሳብ አስተያየት ካለ ጻፉልን። ሰብስክራይብ ካላረጋችሁም ሰብስክራይብ አድርጉን። ጥቂት ቆይተን እንመለሳለን። መልካም ቀን